ሀይሚ ታማ ሆስፒታል ገብታለች። ትላንትና መሬቱ ጭንቅላቷን ድንጋዩ መቷታል። መለኛው ያለኝን ሙሉን እንግዲህ ለእናንተ አካፍላችኋለሁ፣ ትሰማላችሁ ማለት ነው ጋይዝ። በጣም ነው ማዝነው፣ እጅግ በጣም ከምትሉት በላይ በጣም አዝኛለሁ። ትናንትና ሀይሚ ወድቃ በጣም ደንግጬ ደውዬ ነበረ። ስደውል ስልክ አያነሱም ነበር። ዛሬ ጠዋት ግን ፈጣሪ የተመሰገነ ይሁን ስልክ አንስተውልኛል ማለት ነው እንመለኛው እና ትላንትና ሐኪም ቤት ወስደዋት ነበረ። ታውቃላችሁ የወደቀችበት ቦታ ድንጋይ ነበረውና ትንሽ ራሷን አልነቃችም፣ አላወቀችም ነበረ እስከተወሰነ ጊዜ ኢቭን ሆስፒታል ራሱ እስክትገባ ድረስ ማለት ነው። ያለውን ፕሮሰስ ሁሉ ያው ታያላችሁ ማለት ነው። በጣም አዝነዋል፣ ደንግጠዋል ሁላ በቃ ታውቃላችሁ። ለዚህ ሁሉ ደግሞ ተጠያቂዋ ልጅቷ ናት። ምክንያቱም ልጅቷ ቡርኬና ልጅቷ ከተለያዩ ኦልሞስት መለኛው እንደነገረኝ ከሆነ አዎ ፍቅረኛው ናት ብሎኛል። ትክክል ፍቅረኛው ናት። ነገር ግን ከተለያዩ ኦልሞስት 3 ዓመት ሆኗል። ኦልሞስት ዩቱብ ከመጀመሩ በፊት ነበር። ዩቱብ ከጀመረ በኋላ በቃ ተለያይተዋል። እሷ በወቅቱ ወደ ሌላ ቦታ ሄዳ ነበረ አለ ማለት ነው መለኛው። እና በጣም ነው ያዘንኩትኝ። አንድ ነገር ብትሆን ትምህርት ጨርሶ እቤት ተቀምጦ ማለት ነው ቡርኬ ስራ አልነበረውም። አልፈልግህም ብለሽ ትተሹ ወደ ዝዋይ እንደሄድሽ አሁን ደግሞ ህይወቱ ትንሽ ሀይሚ ጋር ሆኖ ህይወቱ ሲቀየር ነው የመጣሹ ወደዚህ ማለት ነው ወደ ቡርኬ ህይወት እና ብዙ ነገሮችን ለማሳየት እየሞከርሽ ነው። ነገር ግን አይሳካልሽም፣ እመኝኝ አይሳካልሽም። ልጅቷ አንድ ነገር ብትሆን የመታት ድንጋይ ነው ጭንቅላቷን የመታት ስትወድቅ መሬት ላይ ድንጋዩ ማለት ነው። ተጠያቂ አንቺ ነሽ። አንዲት ነገር ብትሆን ማለት ነው አንድ እንኳን ትንሽ እንኳን ጭረት ቢኖርባት ሀይሚ የምንጠይቀው አንቺን ነው። ኦኬ በህግ ትጠየቂያለሽ። ሌላው ደግሞ ከዚህ ካላለፍሽ ደግሞ መለኛው እንደነገረኝ ጋይስ ከዚህ አሁን እየተደረገ ካለው ነገር ካልታረቀበችና አርፋ ከነዚህ ህይወት ካልወጣች መለያው ቡርኬ ህግ እንዲመሰርትባት አደርጋለሁ ብለዋል ማለት ነው። ግዴታ በህግ መጠየቅ አለባት። ምክንያቱም የሰውን ህይወት መጥታ ከየትም አርግዛ መጥታ አርግዣለሁ ምናምን እያለች የሰውን ህይወት ለመበጥበጥ የሀይሚን ህይወት ለመረበሽ የሀይሚን ጭንቅላት ለመረበሽ በዚህ ደረጃ እንደዚህ መምጣቷ ተገቢ አይደለም፣ ብልግና ነው፣ አይደረግም። አንዳንዶቻችሁ ደግሞ በጣም የገረመኝ ነገር አንዳንዳችሁ ቲክቶክ ላይ ቡርኬን ደግፋችሁ ሀይሚን የምትሰድቧት ሰዎች ኢቭን ዩቱብ ላይም አላችሁ። ምን እየሆናችሁ ነው ግን? ሴት ሆናችሁ በዛ ላይ ሴት ላይ የምትፈርዱ ሴቶች በጣም ነው የምትገርሙኝ። የእውነት በጣም ነው የምትገርሙኝ ማለት ነው። በጣም ከምትሉት በላይ በጣም ትገርሙኛላችሁ። ቢያንስ እኮ አሁን ሀይሚ ጥፋት የለባትም። ጥፋቷ ምንድን ነው? እስኪ ንገሩኝ። ምንድን ነው ጥፋቷ? እንደዚህ እንኳን መጥታ እንኳን እንደዚህ ነኝ እንኳን ስትል ቡርኬን ለመጀመሪያ ደነገጠች። ከዛ ግን ነገሩ እንዲስተካከል አደረገች። ተረዳችሁ? ልጅቷ ናት እኮ ከህይወታቸው አልወጣም ያለችው አይደል? ከነ ቡርኬ ህይወት እኮ አልወጣም ያለችው ልጅቷ ናት እንጂ ሀይሚ ምን አደረገች? ለምንድን ነው ሀይሚን የምትሰድቧት? ለምንድን ነው ሀይሚን በዚህ ደረጃ የምታቋሽሿት? እንዲህ እናንተ እኔ ባይዘዌ ሀይሚንና ቡርኬ እንዲለያዩ የሚፈልጉ ሰዎች አሉ። በጣም በሚገርም ሁኔታ ግን አድናቂ ነው የሚመስሉት። ወዳጅ መስለው ጠላቶች በጣም ብዙ አላችሁና ተጠንቀቁ እሺ። ከዚህ በተረፈ መለኛው ዛሬ በራሱ ቤት የሚለቅላችሁ ማስረጃ አለ። ልጅቷ ከዚህ በፊት ቡርኬን አልፈልግህም ብላ ጥላው ስትሄድ ቡርኬ ታሞ 15 ቀን በላይ ቤት ውስጥ ተኝቶ እንደነበረ ሁሉ መለኛው ነግሮኛል። አልፈልግህም ብለሽ ጥለሹ የሄድሽውን ወንድ ዛሬ ደግሞ ስኬታማ ሲሆን በህይወቱ ለውጥ ሲያመጣ የተረጋጋ ህይወት ሲኖር እንዴት ነው መጥተሽ ከአንተን ያረገዝኩት ምንድን ነው የ3 ዓመት ሙሉ የሚረገዝ ልጅ አለ እንዴ? ጋይዝ በድብቅ እያገኘኸኝ አንተና እሷ ስራ ነበረ እንደምትሰሩ ማውቀው እንጂ ፍቅረኛህ እንደሆንኩኝ እና ስራ እየሰራችሁ እንደሆነ እየነገርከኝ ነበረ ነው ያልሽው አይደለ? በድብቅ ካገኘሽ አንቺ ነሻ ባለጌዋ። ለምን በድብቅ ትገናኛለሽ? ለምንድን ነው ያላገባሽን ወንድ በድብቅ ተገናኝተሽ ለምን አብረሽ ትተኛለሽ? ለምን ተኛሽ? ለምን ታዲያ ሀይሚ አላረገዘችም? እንዲህ ሀይሚና ቡርኬ እንኳን አንድ ቤት ኖረው እንኳን አብረው እንኳን የማይተኙ ንጹህ የሆኑ ሰዎች ናቸው። ካኒው ማጅን አንቺ ወተሽ በድብቅ እየተገናኘሽ አረገሽ። ራስሽን መቆጣጠር ስላልቻልሽ ሴት እንደ ሴትነትሽ ክብርሽን ለሴትነትሽ ስላልሰጠሽ ነው እንጂ እንደ ሴት ክብር ቢኖርሽ ኖሮ አይ እኔ ሴት ነኝ ይሄ ነገር ጥሩ አይደለም ለኔ ብለሽ ብታስቢ ኖሮ አይደለም አርግዘሽ ሆድሽን እንደዚህ ገትረሽ ልትመጪ ቀርቶ እሱ እንኳን ሌላ ህይወት ከጀመረ ኧረ ሰው ምን ይለኛል በቃ እኔ የራሴን ህይወት ልጀምር ብለሽ በዛው ትቀሪ ነበር። አንቺ ግን የእነሱን ህይወት መበጥበጥ፣ የሀይሚን ህይወት መረበሽ፣ የቡርኬን ህይወት መረበሽ። ምክንያቱም በህይወቱ ላይ ሰክሰስ ስለሆነ ማለት ነው። እና ጋይስ እኔ አንድ እውነት የምነግራችሁ ነገር ቢኖር ሁላችንም እንደ ሴት ሀይሚ ጎን እንሆናለን። እች ልጅ እናጠፋታለን በህግ እንድትጠየቅ። በእናታችሁ በምትወዱት ይዣችኋል። ይሄን ቪዲዮ
ላይክ ሼር አድርጋችሁ ለቡርኬ አድርሱልኝ፣ ለሀይሚም አድርሱልኝ። ቡርኬ እች ልጅ እየሰራች ያለችው ነገር ከስም ማጥፋት ወንጀል የማይተናነስ ስለሆነ በህግ መጠየቅ ትችላለህ። በህግ ኦኬ። ልጁ ያንተ አይደለም፣ ተለያይታችኋል። ልጅ ያንተ ነው ብላ ያንተን ህይወት ልትረብሽ እስከመጣች ድረስ በስም ማጥፋት ወንጀል በትንሹ 6 ወር ታሰራለች፣ በትንሹ ማለት ነው። ስለዚህ በህግ ጠይቃት። ምንም ርኅራሄ ያንተን ህይወት ለማበላሸች ለመጣች ሴት እንዳታዘን። ኦልሬዲ መለኛው ብለው ካል ቤት ራሱ እኔ መለኛው ነግሮኛል። እቺ ሴት አላማዋ ጥሩ አይደለም። በቃ በህግ ጠይቃት፣ ክሰሳት፣ ሂድና ፖሊስ ጣቢያ አመልክት ስትባል ለምንድን ነው የምትፈራው? እንደፈራክ ሰምተናል። ለምን ትፈራል? ወንድምክ የሚልክን አድርግ። በቃ ከልጅቷ ጋር አንተ ምንም ግንኙነት ከሌልክ ምን አስፈራክ? ሂድና ክሰሳት፣ ትታሰር። 6 ወር በትንሹ በስም ማጥፋት ወንጀል ትታሰራለች። ከእስር ቤት ትወልዳለች፣ እዛው ትወጣለች። ከዛ ስትፈልግ ልጇን ዲኤንኤ ታስመረምራለች አባቱ ከጠፋባት። እና በዚህ ደረጃ ግን ሀይሚን አታክ ለማድረግ ሀይሚን ለመጣል ሀይሚን ለማስለቀስ ይሄው ደስ ይበልሽ፣ ታመመችልሽ፣ ሆስፒታል ገባችልሽ። ይሄንን አይደል የምትፈልጊው? ደግሞ ፈጣጣ እንዴት ሰው ግን እንዴት ነው ግን እንደዚህ? አንዳንድ ሴቶች ግን ፍጥጥ ግጥጥ ብላችሁ የምትመጡበት መንገድ በጣም ነው የሚገርመኝ። በጣም እንዴ! ቡርኬ እኮ ቤተሰብ ያለው ልጅ እኮ ነው። እናት አለችው እኮ ከምንም በላይ ወንድሞቹ እኮ ያሉት ልጅ እኮ ነው። በዚህ ደረጃ የእሱን ስም ለመጣል የእሱን ስም ለማጥፋት ስራው እንዲበላሽበት ለማድረግ የመጣሽበት መንገድ በህግ መጠየቅ አለብሽ። አንቺ ማን ስለሆንሽ ነው? ማን ስለሆንሽ ነው? እስከነ ሰፈርሽ እስከ ቤተሰቦችሽ ሁሉ አውቀናል። እሺ ከቤት ሁሉ ከቤተሰቦችሽ ተለያይተሽ ተከራይተሽ እንደምትኖሪ ሁሉ መረጃ ደርሶናል። እኛ ከማንም ጋር ተከራይተሽ ስትኖሪ ኖረሽ አርግዘሽ ከየትኛው ወንድ እንዳረገሽ ሳታቂ አሁን መተሽ ልጁ የቡርኬ ነው ከኔው ማጅን ማን የሚቀበልሽ ይመስልሻል? አንቺ እንዲህ አሁንም ወደሽም ጠላሽ ሀይሚ አንድ ነገር ብትሆን እኛ እንፋታሽም። ይህንን የለቀቅሽውን ቪዲዮ ለህግ አካል ነው የምንሰጥብሽ። ለህግ አካል እንሰጥብሻለን አሉ የህግ አካላት እንሰጥብሻለን። ትጠየቂያለሽ። በህግ አንድ ነገር ብቻ ትሁን ልጅቷ፣ አንድ ነገር ማለት ነው። ይሄን ደግሞ አስረግጬ ነው የምነግርሽ። እናረገዋለን። እኛ ከዚህ በፊት ስንት ነገር እንዳረግን እኛ ነን የምናውቀው። ኦኬ፣ ተጠንቀቂ። ከዚህ በላይ እኛ ትዕግስት የለንም ለአንቺ። ኬት የመጣች ፈጣጣ ናት እንዲህ። ሀይሚ እኮ በጣም ርኅሩህና ትዕግስተኛ ሴት ስለሆነች እንጂ እንዲቆማ የምታናግርሽ እንደ ሌሎቹ ሴት ብትሆን በጥፊ አጠናግራሽ ትታሽ ትሄድ ነበር። ግን ሀይሚ እንደዚህ አይነት ስርዓት አልበኛል ሴት አይደለችም። ስርዓት ያላት ሴት ናት። ለዛ ነው ጊዜ ሰታ የምታወራሽ። ጊዜ ሰታ ደግሞ ስታወራሽ ደግሞ ምንም እንትን ልትይባት አይገባም። ኦኬ ቡርኬ ደግሞ አንተ ራስህን አስከብር። ማንም ሰው መጥቶ ጨረቃዋ ላይ ሀይሚ ላይ እንትን ሊልባት አይገባም። እንደፈለገ ሊደነፋባት አይገባም። ሀይሚ በጣም ነው የምታሳዝነው ጋይስ። የእውነት እኔ በጣም ብዙ ነገር ስለ ሀይሚ ሰምቻለሁ። ሀይሚ በጣም ታሳዝናለች። ሀይሚ ብቸኛ ልጅ ናት። ስለዚህ ሁላችንም ከሀይሚ ጎን ነው ልንቆም የሚገባው። ሀይሚን ልንደግፋል፣ ልናግዛሽ፣ አይዞሽ ልንላት ይገባል። ኦኬ እና በደንብ ትመርመር ደግሞ። ምክንያቱም ድንጋይን የመታት ጭንቅላቷን ድንጋይን የመታት በስርዓት አስመርምሯት፣ ሕክምና በስርዓት ትውሰድ። ተጠያቂው ደግሞ ልጅቷ ናት። በህግ ነው የምናስጠይቅሽ። አንድ ነገር ብትሆን አንፋታሽም። እኛ ቃል ለሰማይ ለምድር አንፋታሽም። ጠብቂ።